ቴንሱ እንግዲህ ሩታዬን የገለጠችበት መንገድ በጣም የሚገርም አገላለጥ ነው። በጣም ነው ደስ የሚለው ማለት ነው። እጅግ በጣም ደስ የሚል አገላለጥ ነው እውነት ለመናገር የገለጠቻት ማለት ነው። የሰው ልክ የሰው ልክ የሰው ጥግ። ኦ ማይ ጋድ እንደዚህ አይነት ጓደኛ እያድለን ለሁላችንም። እኔ በጣም ነው የቀናሁት። እኔ በጣም ነው ቅንት ነው ያልኩት። እንግዲህ ያው የዘንድሮ ቅንቅናም ሰው መቼም አይጣል ነውና ስንደሰትም ይስቃሉ፣ ስንዋደድም ስንደሰትም ይቀናሉ፣ ስንስቅም ይቀናሉ፣ ስነጣም ይቀናል። እንግዲህ ሰው በማይቀናበት ነው ዘንድሮ ሰው ላይ የሚቀና ማለት ነው። በጣም ነው የቀናሁት። ወይኔ ወይኔ በጣም ነው የቀናሁት ሆነን ለመናገር ሩታዬን በገለጸችበት መንገድ ትንሳኤ ማለት ነው። የሰው ልክ የሰው ጥግ ብላ ነው የገለጠቻት ማለት ነው። በጣም ነው ደስ የሚለው እውነት። ከዚህ የበለጠ ፈጣሪ ፍቅራችሁን፣ ሰላማችሁን፣ ጓደኝነታችሁን ብዝዝት ያደርግላችሁ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። በዚህ ዘመን መልካም ጓደኛ እንደዚህ የምናመሰግናት ጓደኛ የክፉ ቀን ከጎናችን የሆነች የአበረታታችን አይዞሽ የምትለን ውስጣችን ሳንፈራ ውስጣችን ፍሪ ሆነን የምናባራት ጓደኛ ፈጣሪ ያድላል ለሁላችንም። እውነት ለመናገር ይሄ ካላስቀና ምንድን ነው የሚያስቀናው? እስኪ እናንተ ሲታስቡ እኔ በጣም ነው የቀናሁት። ብቻ በጣም ነው ደስ የሚለው ማለት ነው። እንደዚህ አይነት ጓደኛ ማግኘት ማለት መታደል ነው። እውነት መታደል ነው። ከምንም በላይ መታደል ነው እና በጣም ነው ደስ ያለኝ እኔ እንደዚህ አይነት አገላለጥ። ሩታዬ እንግዲህ ሁላችንም እንደምናውቀው በጣም መልካም ልጅ፣ በጣም ምርጥ ልጅ፣ አስተዋይ የሆነች ለሰው ልጅ ሁሉ የምታዝነው በጣም መልካም የሆነች ቀር የበለጠ ደግሞ አብራ የሆነች በቅርብ የምታውቃት ጓደኛዋ እንግዲህ ስለሷ አውርቼ አልጠገብም። የሰው ልክ የሰው ጥግ ናት ብላለች። እንግዲህ እውነት አንዳንድ ጊዜ ሲነገረን አናምንም፣ የኛ በአይናችን ያላየ ነው እንጂ። ወይኔ እኔ በጣም ነው የቀናውኑት እውነት ለመናገር። እኔ አንዳንድ ጊዜ እንደዚህ ቁጭ ብዬ ጓደኛ ቢኖረኝ ምን አለበት እንዲህ ባወራት፣ እንዲህ ሳልፈራት ውስጤን ያሰብኩትን እንዲዚህ ሀሳቤን ባካፍልላት ጓደኛ ቢኖረኝ ይላለሁ። ራሴን በራሴ ብቻዬን የማወራበት ሰዓት አለው እና እንደዚህ አይነት ጓደኛ ማግኘት ደግሞ በጣም ነው ደስ የሚለው። እውነት ለመናገር ፈጣሪ ፍቅራችሁን ያብዛላችሁ፣ ጓደኝነታችሁን ከዚህ የበለጠ እንደው ከዚህ የበለጠ እንድትዋደዱ እንድትፋቀሩ ፈጣሪ ይርዳችሁ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እኔ በጣም ነው ደስ ያለኝ። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። መልካም ሰው ከምንፈልግ መልካም ሰው ሆነን ብንጠብቅ ፈጣሪ መልካም ሰዎች ወደ ህይወታችን ይልካል ማለት ነው። የእኛ መልካም ሰው ስንፈልግ ስለፈለግን አናገኝም ማለት ነው። ራሳችን መልካም ሆነ ስንጠብቅ ፈጣሪ ደግሞ መልካም ሰዎችን ወደ ራሳችን ወደኛ ያመጣል ማለት ነው። ምክንያቱም ሩታዬ በጣም መልካም ልጅ ናት። በጣም አስተዋይና ምርጥ ልጅ ስለሆነች ፈጣሪ ደግሞ መልካም ጓደኛ የሆነች ትንሱን ወደ እሷ ህይወት አመጣ ማለት ነው። እግዚአብሔር መልካም ነው፣ አይሳሳትም፣ ተሳስቶ የማያውቅም ማለት ነው። እንደኛ ክፋትማ ብዙ ነገር አለና ፈጣሪ ደግሞ መልካም ስንሆን ነው የሚወደው። መልካም ነገር ሆነን ስንጠብቀው ፈጣሪ ደግሞ መልካም ሰዎችን ወደ ህይወታችን ያመጡልናል ማለት ነው። እግዚአብሔር የተመሰገነውን ስለ ሁሉም ነገር። እንደዚህ አይነት ጓደኛ ማግኘት በዚህ ዘመን በጣም ነው ደስ የሚለው ማለት ነው። እንደዚህ ብላ የምትገልጸን የምንገልጻት ጓደኛ ፈጣሪ ይስጠን ማለት ነው። የሰው ልክ የሰው ጥግ ብላ የምትገልጸን ጓደኛ ማግኘት ማለት በጣም ነው ደስ የሚለው ማለት ነው። እውነት ለመናገር በጣም ነው እኔ የቅንት ነው ያልኩት፣ ቅንቅን ነው ያልኩት ማለት ነው። ለምን እንደዚህ አይነት ጓደኛ አይገኝም በዚህ ዘመን? እጅግ በጣም አይገኝም። አረ አይገኝም። ኬት ተፈልጎ ነው በላይት ምናምን ተፈልጎ ምናልባት ሊገኝ ይችላል። አላቅም ብቻ ይገኛል ብሎ መጠራጠር ነው። ነገር ግን እርግጠኛ አይደለሁም ይገኛል ብዬ አላስብም። አንዳንድ ጊዜ እንግዲህ ክፉ ራሳችን ክፉ ሆነን ሰዎቹ ወደ ክፉ ሰዎች ነው ወደኛ የሚመጡት እንጂ መልካም ሰዎች አይመጡም። እንደገና ደግሞ ክፉ ሰው ሆነን መልካም ሰው ስንፈልግ ፈጣሪ ደግሞ ወደኛ አይመጣም። ምክንያቱም እነዛ መልካም ሰዎች ወደ ህይወታችን ከመጡ እንደሚጎዱ ስለሚያውቅ ወደ ህይወታችን አያመጡም ማለት ነው። እግዚአብሔር እንግዲህ አይሳሳትም። የሚፈልገውና የማያስፈልገውን ነው የሚያገናኘው እንጂ ፈጣሪ እንኳንም አገናኛችሁ ፍቅራችሁን ያብዛላችሁ ነው የሚለው። እኔ
እውነት ለመናገር በጣም ነው ደስ ያለኝ። በእናንተ እኔ በጣም ቀናውባችሁ ማለት ነው። ሰው ሲቀና ለሰው ይናገራል እንዴ? እኔ ግን ነገርኳችሁ። እንግዲህ ምናልባት ይህን ቪዲዮ ከሰማችሁ በጣም ነው የቀናዎቹ ሩታና ቲንሱዬ ማለት ነው። በጣም ነው የምወዳችሁ የማከብራችሁ የኔ መልካሞች፣ የኔ ምርጦች፣ የኔ ጀይናዎች፣ የኔ አስተዋዮች ሁለታችሁም በጣም የሆነ የሚያመሳስሉ ነገሮች አሉ። እንግዲህ እናንተ ትዳር ያዛችሁ፣ ትዳር ፈጣሪ ስጦታ ነው። ትዳር ብትይዙም እንግዲህ ባሎቻችሁ እንግዲህ ችግር ያለባቸው አይምሯቸው የተዛባ የተጓደለ ስለሆኑ እንግዲህ እየበጠበጣችሁ ይገኛሉ ማለት ነው። ምክንያቱም ሁለታችሁ ደግሞ በጣም አስተዋይ ልባም ሴት ስለሆኑ ማለት ነው። ስለሆናችሁ ፈጣሪ ደግሞ ፈተናውን በመልካም ነገር ይቀይርላችሁ። ወደ መልካም ነገር ህይወታችሁን ፈጣሪ እናንተ ባላሰባችሁ መንገድ የምታዝኑበትን ፈጣሪ ወደ ደስታ ይቀይርላችሁ፣ ህይወታችሁን ያሳምርላችሁ። እኔ ሌላ ምንም ነገር የምላችሁ የለም። ፈጣሪ መልካም ነውና ከመልካም ሰዎች ጋር መልካም ሰው አይገናኙም እና እንደዚህ አይነት ሰዎች ደግሞ እናንተ መልካም ናችሁ ብላችሁ ህይወታችሁን ትዳራችሁን ከነሱ ጋር ጀምራችሁ ህይወታችሁን እየመራችሁ እያለው በመሀል ደግሞ እንደዚህ አይነት ነገር መከሰቱ በጣም ነው የሚያናድደው የሚያስጠላ ማለት ነው። ነገር ግን ሁሉም ነገር ፈጣሪ እየፈቀደ ነው ሊሆን የሚችለው ማለት ነው። አይዟችሁ እናንተ ሁለታችሁም በጣም ጀይና ናችሁ። ለኔ በጣም ጀይናና ምርጥ 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 ሴት ናችሁ ማለት ነው። የሴቶች ተምሳሌት ብዙ ነገር ሴቶችን የምታስተምሩት ጀይና የሆናችሁት ናችሁ ማለት ነው። ፈጣሪ አሁንም ብርታቱን ይስጣችሁ፣ ከእናንተ ጋር ይሁን። በጣም ነው ደስ የምትሉት። ከሁሉም አስቀድሜም ፈጣሪ ማመስገን ነው እና ክብር ምስጋናውን ጠቅልለው ይውሰደው ፈጣሪ። ከዚህ የበለጠም ጥንካሬ ይስጣችሁ፣ ያበርታችሁ ፈጣሪ ማለት ነው። ህይወታችሁን ፈጣሪ እያስተካክልላችሁ። ፈጣሪ በህይወታችሁ ውስጥ እናንተ የምትፈልጉት ሳይሆን እሱ ያስፈልጋችኋል ብሎ ያሰበውን ፈጣሪ እሱ ይስጣችሁ ማለት ነው። በህይወታችን መቼም እኛ የምንመኘው እኛ የምንፈልገው ሆኖ ማያውቅም ሊሆንም አይችልም ማለት ነው። ምክንያቱም እኛ ህይወታችን የምንኖረው ፈጣሪ የፈቀደልን ፈጣሪ የጻፈልን ስንወለድ የተጻፈልን ታሪክ አለ። እሱ ሲሆንልን ነው የምንኖርበት እንጂ እኛ ፈጣሪ ካልጻፈልን ውጪ አንኖርም። ሁሉም ነገር ፈጣሪ የፈቀደልን እሱ ይሆናል ያለ ነው እንጂ የሚሆነው እኛ ያልፈቀድነ የኛ የፈለግነው የኛ የምንመኘው ነገር አይደለም ሊሆን የሚችለው በህይወታችን ውስጥ ማለት ነው። የኛ የምንፈልገው የምንመኘው ሳይሆን ፈጣሪ እየተመኘልን ያስፈልጋቸዋል የሚለውን ነው የሚሰጠን ማለት ነው። እናንተ በጣም ጀይና ናችሁ ሩታና ትንሱ። እኔ በጣም ነው የምወዳችሁ የማከብራችሁ፣ ጀይናዬ ናችሁ ለእኔ ማለት ነው። ፈጣሪ አሁንም ሰላማችሁን ያብዛልኝ፣ ከክፉ ነገር ሁሉ ይጠብቃችሁ፣ ህይወታችሁን ፈጣሪ እያስተካክል